ከአሜሪካ ሲመለስ በኢትዮጵያ የሽግግር መንግስት ውስጥ መግባት እንደሚፈልግ ለወያኔዎች ነገራቸው። ወያኔዎች ግን ኤርትራ እንድትገነጠል ነበር የሚፈልጉት። ኢሳያስን ይፈሩታል። ይህችን ሀገር ይሻማናል ብለው ያስባሉ። እርሱም አመፀኛ ነው፣ ቢያስተዳድር አያስቀምጣቸውም፣ ብቻውን ነበር የሚበላው። ስለዚህ ቶሎ ብለው ሰራዊቱን በእርሱ ላይ የሚያነሳሳ ስራ ሊሰሩበት አሰቡ። ኢሳያስ ለኤርትራ መገንጠል የሰራ ቢሆንም አፍቃሪ ኢትዮጵያ ከሆነ ቤተሰብ የመጣ ነው። ወላጅ አባቱ የአንድነት ኃይል ስለነበሩ ኤርትራን ከኢትዮጵያ ጋር አንድ ለማድረግ ከሰራውና በኋላም ከኃይለ ሥላሴ ጋር በመናበብ ታግሎ ያሳካው ቡድን አባል ናቸው። እርሱ ከቤተሰባዊ የጀርባ ታሪኩ በተቃረነ እንዴት የነጻነት ታጋይ ወደ መሆን እንደመጣ እዚህ ላይ መዘርዘርም አያስፈልግም። የመንግስቱ መውደቅ አይቀሬነት ሲረጋገጥ አሜሪካኖች ጫና ያደርጉበት ጀመር። በተለይ በ1990-91 እንደ አውሮፓውያን አቆጣጠር ወደ አሜሪካ ሲመላለስ ሙሉ ኢትዮጵያን ይዘህ ማስተዳደር እየቻልክ ለምን መገንጠልን ታስባለህ ይሉታል። ያልጠበቀውን አሳሰበው። ለኢትዮጵያ ገዥነት እንዲወመጅ ያደረጉት። ከዚያም ባለፈ ኤርትራን ገንጥዬ በምን ኖራለሁ የሚል ስጋትም ነበረበት። የደርግ ሰራዊት ከሁሉ የኤርትራ ክፍል ነቅሎ አስመራን ባጨናነቃትና ከአስመራ በቀር ድፍን ኤርትራ በሻዕቢያ ሰራዊት ቁጥጥር በገባችበት ጊዜ አግኝቼው እንኳን ደስ ያለ አልኩት። መልሱ ግን ያልጠበቅኩት ነበረ። ህዝባችንን መመገብ ሳንችል የነጻነት ትርጉሙ ምንድነው አለኝ። ፈርቷል። ይህ ነገር እውነት ከሆነ እንዴት ነው ኤርትራን የምናስተዳድረው የሚል ሐሳብ ገብቶታል። እኔም ደርግስ የኢትዮጵያን ህዝብ መቼ አብልቶ አስተዳደረ ብዬ ቀልጄ ሄድኩ። ከአሜሪካ ሲመለስ በኢትዮጵያ የሽግግር መንግስት ውስጥ መግባት እንደሚፈልግ ለወያኔዎች ነገራቸው። ወያኔዎች ግን ኤርትራ እንድትገነጠል ነበር የሚፈልጉት። ኢሳያስን ይፈሩታል። ይህችን ሀገር ይሻማናል ብለው ያስባሉ። እርሱም አመፀኛ ነው፣ ቢያስተዳድር አያስቀምጣቸውም፣ ብቻውን ነበር የሚበላው። ስለዚህ ቶሎ ብለው ሰራዊቱን በእርሱ ላይ የሚያነሳሳ ስራ ሊሰሩበት አሰቡ። ነገሩ ገና ሳይብላላ እርሱ ቀስ በቀስ የራሱን ሰራዊት ወደ ማሳመን ሳይገባ በፊት ቶሎ ብለው በስዩም መስፍን በኩል የሽግግር መንግስቱን ተቀላቅሎ ኢትዮጵያ እንደሚያስተዳድር ያውጃሉ። በዚህ ጊዜ ጀነራሎቹ ኢሳያስ ላይ ተነሱበት። ሰራዊቱም ተረበሸም። መጀመሪያም የአንድነት አቀንቃኝ ልጅ ስለነበረ ጀነራሎቹ ይህን ያህል ዋጋ የከፈልነው ተመልሰን በኢትዮጵያ ስር ልንወድቅ ነው ወይ ብለው ተቆጡ። እርሱም በራዲዮ ወጥቶ ማስተባበያ ለመስጠት ተገዶ ነበረ። ወደ ሽግግር መንግስት ልንገባ ነው የተባለው ውሸት ነው አለ። ከዚያ በኋላ ጉዳዩን አንስቶት አያውቅም። ከኦነግ የምዕራብ ግንባር አመራሮች ጋር በሽግግር መንግስቱ ላይ ለመሳተፍ ወሰንን። የምስራቆቹን በራዲዮ አሳወቅናቸው እንጂ ስብሰባ መጥራት አልቻልንም። ምዕራብ ግንባር ላይ ያለነው ጣሃ፣ ቶሌራ፣ ዳውድ፣ አባብያ፣ አባጆቢርና እኔን ጨምሮ 6 ሰዎች ከአሶሳ ተነስተን አምቦ ከተማ ገብተን አደርን። ከአምቦ ወደ ሸገር ጉዞ ጀመርን። ህዝቡ ይቀበለን ይሆን የሚል ስጋት በውስጤ ይመላለሳል። ምክንያቱም በተለይ በገጠሩ ክፍል አርሶ አደሩን ሰብስበን ምልመላና ቅስቀሳ ስናካሄድ አዛውንቶቹ እኛ ገበሬዎች ነን፣ ምን እናውቃለን ብላችሁ ነው፣ እግዚአብሔር ይርዳችሁ እያሉ ተሰናብተውን ይሄዱ ስለነበር ልቤ ሊረጋልኝ አልቻለም። አሶሳ ላይ በምንጓጓዝበት መኪና ከጋቢና የተቀመጠው አባብያ መልኩ አረብ መሳይ ቀይ ስለነበረ ቆሞ ከሚያሳልፉን ውስጥ አላልናችሁም አረቦች ናቸው ያሉንም አልጠፉም። ሸገር ልንገባ ገፈርሳ ላይ ስንደርስ ሽማግሌዎች ከብዙ ነዋሪዎች ጋር ጠብቀው አቀባበል አደረጉልን። ድሮ የሚያውቁን እንደነ ኮሎኔል አለሙ ቂጤ፣ በቀለ ነዲ፣ መኮንን ወሰኑና ልጁ በቀለ መኮንን አይነቶቹ። የባሮ ሚስትም ነበረች። ድንገት መጥታ ባሮኔት አደረስከው አለችኝ። እሷን ማረጋጋት ነበረብኝ። ባሮ ሊመጣ አይችልም አልኳት። ሲጋቡም ይዚያቸው የነበርኩ የቅርብ ሰው እንደመሆኔ ያን መናገር ለኔ ከባድ ህመም ነበር። ያለ ባሮ ኦነግን ማስቀጠል ትልቅ መስዋዕትነት ይጠይቃል። ባሮ ለኦነግ ቁልፍ ሰው ነበረ። ኮሎኔል አለሙ ረጅም እጃቸውን በድል ስሜት እያነሱ አሁን ይዘቱ የተዘነጋኝን ንግግር አደረጉ። ጉዟችንን ወደ ቤተ መንግስት ቀጠልን። ሸገር ስንገባ ሰው ሁሉ ሰላማዊ ሰልፍ የወጣ መስሎኝ ግር ብሎኝ ነበረ። ለካ
ሰላማዊ ሰልፍ የመሰለኝ የህዝብ ቁጥሩ በመጨመሩ ድሮ ከማውቀው ተለይቶብኝ ነው። ወደ ትጥቅ ትግል ከመውጣቴ በፊት ሸገር እንዲህ አልነበረም። በደርግ ጊዜ ሰው ወደ ከተማ ፈልሶ የነዋሪው ቁጥር ጨምሯል። ቤተ መንግስት ስንደርስ መለስ ከቤተ መንግስቱ ውጭ ጀነራል ተፈሪ በንቲ ይኖርበት የነበረውን ቤት ለማረፊያነት ሰጠን። ከጃንሆይ ቤተ መንግስት ትይዩ በቀኝ በኩል የሚገኝ ፎቅ ነው። መንገድ ብቻ ነው የሚለየው። ከኛ ጋር አንድ ቡታ ጦር በአጃቢነት መጥቶ ነበረ። የአንድ ቡታ ጦር ብዛት ወደ 30 የሰው ኃይል ይደርሳል። የጦሩ አዛዥ አሁን ስዊድን የሚኖረው ከማል ቀልቤሳ የተባለ ኮማንዶ ነው። ከነ ኃይላችን እዚያ ቤት ውስጥ አረፈን። የታጠቁ ሰዎች በቅርበት ይከታተሉናል። እኔ ስወጣ አብረውኝ ይወጣሉ። በሚሄድበት ቦታ ሁሉ ከጀርባዬ እየተከተሉ አብረውኝ ይውላሉ። ዞሬ ብመለስ እነርሱ መኪናቸውን ያዞራሉ። ልፉ ሲላቸው እንጂ በበኩሌ መሳሪያ ይዘው ተከተሉኝ ያልተከተሉኝ ጉዳይ አልነበረም። ወደ ኤምባሲ ስገባ ከበር ይመልሷቸዋል። ጉዳይን ጨርሼ እስከወጣ እዚያው ከበር አቅራቢያ ሆነው ይጠብቁኛል። ከዚያ ወጥቼ የኔ መኪና ሲነሳ አብረውኝ ይነሳሉ። ሲውል ሲያድር ይልቅ አሳዘኑኝ። የአካል ክትትሉ ምናልባት የሽግግር መንግስቱ እንዲሳካ አጠንክሬ ስለምንቀሳቀስ ይሆናል። ከመካከላችን የሽግግር መንግስቱ እንዳይሳካ የሚፈልጉ ነበሩ። ዲማንና ጣሃን ጨምሮ አንዳንድ የኛም አባላት ጭምር። ከሽግግር መንግስቱ የወጣን ዕለት ዲማ በህይወቴ ደስተኛ የሆንኩበት ቀን ነው ብሎኛል። ለኔ ደግሞ ያ ቀን በህይወቴ በጣም አሳዛኙ ነበረ። የሽግግር መንግስቱ ከከሸፈ ነገሮች እየፈረሱ ሄደው እልቂት ሊጋበዝ እንደሚችል ይታየኝ ነበረ። በሽግግር መንግስቱ የማያምኑ ሰዎች ቢኖሩም በበኩሌ የተሻለ መፍትሄ ነው ብዬ አጠንክሬ ይዤው ነበረ። በእርግጥ ጊዜው ተግባርን የሚጠይቅ ስለሆነ ለማሳመን ብዙ አልጣርኩም። ከንቱ ጭንቀት አልወድም። አንድ የማልስማማበት ነገር ቢገጥመኝና ተሟግቼ ላሳምን እንደምችል ሳውቅ ዝምታን መርጣለሁ። ወዲያው ከምመልስ ስሜቴን ያዝ አደርግና ሐሳቤን በጽሁፍ አሰፍራለሁ። ያን ወረቀት ካነበብኩ በኋላ በጉዳዩ እነጋገራለሁ እንጂ የምላስ ጦር መማዘዝ አልችልበትም። በጽሁፉ ላይ ከተመካከርን መፍትሄ እናመጣለን፣ ካልተመካከርን ደግሞ እዚያው ላይ ያበቃል። ከኢሳያስ ጋር ስንወያይ ተግባራዊ ሊሆኑ በሚችሉ ጉዳዮች ላይ ያተኩራል። ለምሳሌ ስልጠና እንፈልጋለን ስንለው ስንት ሰው ነው ጥያቄው። መሳሪያ ፈልጋለሁ ቢባል ቀጥታ ስንት ይላል። የሚያደርገውና የሚችለውን እንጂ ዝም ብሎ አይዘባርቅም። እርዳታ ተጠይቆ የሚችለውን ነገር ከሆነ እችላለሁ፣ የማይችል ከሆነ ደግሞ አይ አልችልም ነው መልሱ። ፊት ለፊት ይናገራል። ወሬውም አጭር ነው። ስለ ትግል ፍልስፍና ምናምንቴ ውስጥ አይገባም። ከኛ ጋር አይሟገትም። ከሌላው ጋር አላውቅም። ስለ ሻዕቢያ ታጋዮች ካነሳን ብዙ ሲሆኑ እንደ አንድ ሰው ናቸው ማለት ይቻላል። ወጥ ነው አቋማቸው፣ ትስስራቸው ጠንከር ያለ ነው። አንዱ ሰው ለመነጋገር ብሎ ብቻውን አይመጣም። 2-3 ሆነው ይመጣሉ። ሲመለሱ ደግሞ ሁሉም በየፊናው ሪፖርት ያደርጋል። አንዱ ብቻውን ሌላ ሰው ካገኘ ተጠያቂ ይሆናል። እንዴት ብቻህን ሄድክ? እንዴትስ ሪፖርት አላክም ተብሎ ይገመገማል የሚል ወሬ እንሰማለን። አሰራራቸው እንደተባለው መሆኑን የምናረጋግጠው ሁልጊዜም ስናገኛቸው ቢያንስ 2 ሆነው ሲመጡ ነው። ኤርትራን ነፃ እንደሚያወጡ ምንም ጥርጥር የላቸውም። አንድ ሰው ትንሽ ጥርጣሬ ካሳየ በጣም ይደናበራሉ፣ በጣም ይናደዱበታል። እንዴትስ አታምንም ይላሉ። ለምሳሌ አንድ ሰው ነፃነታችሁን ብታገኙ ቢላቸው ስታገኙ አትልም ብለው ይቆጣሉ። ከዚያ ውጭ ፖለቲካዊና ሳይንሳዊ ዕውቀታቸውን መናገር አልችልም። ከኛ ጋር አንድም ቀን በዚህ ላይ ውይይት ኖሮን አያውቅም። በአንጻሩ ላይ ወጥተው ታች ወርደው ፍልስፍና የትንታኔ ላይ ተመስጠው ማውራትና መወያየት የሚወዱት ጀብሃዎች ናቸው። እነርሱ ዕውቀትና ወሬ በደንብ ይችላሉ። መሬት ወርዶ የሚታይ ነገር የላቸውም እንጂ። ሻዕቢያዎች ኢትዮጵያን በደንብ ተረድተዋታል። ደርግን እንደሚጥሉ ጥርጥር አልነበራቸውም። እንዴት እንደሚያሸንፉም ነድፈው አዘጋጅተዋል። እንዲህ እናደርጋለን፣ እንዲህ ይሆናል ብለው አስቀምጠዋል። በዚያ መሰረት ሁሉም ድርሻውን ተከፋፍሎ ያው ያሉትን ያደረጉት። ለምሳሌ መጀመሪያ ምጽዋን ከደርግ እጅ አስጣሉ። ኤርትራ ውስጥ ያለ የኢትዮጵያ ወታደር መሳሪያ የሚላክለት በአውሮፕላን ብቻ ሆነ። በምድር የሚገቡበት መንገድን አቋርጦባቸዋል። ወያኔ ደግሞ ትግራይን ይዛለች። ድሮ በመርከብ ምጽዋ ደርሰው ይከፋፈሉ የነበረው አሁን ምጽዋ
በሻዕቢያ እጅ ሲገባ ምግብም ሆነ መሳሪያ በአውሮፕላን ብቻ ካልሆነ ሌላ ምርጫ ጠፋ። ይህ ደግሞ የኢትዮጵያን ኢኮኖሚ በማናጋቱ ላይ ትልቅ ሚና ስለነበረው የደርግ ሽንፈት ተፋጥኗል። በ1960ዎቹ ከተነሱ የትግል ድርጅቶች የተማረ ሰው ኃይል በመሰብሰብ መኢሶን ትልቁን ድርሻ የሚይዝ ይመስለኛል። እንዲያውም መኢሶን የምሁራን ስብስብ ነው፣ ያልተማረ የለበትም። እነ ኃይሌ ፊዳ መሰሎቻቸውን የሰበሰቡት። ሆኖም ማርክሲዝም የገባው አይመስለኝም። ማርክሲዝም የተግባር መሳሪያ እንደመሆኑ ማርክሲዝም ሌኒኒዝም ስራ ላይ የዋሉት ወያኔና ሻዕቢያ ናቸው። ሌላው ወረቀት ላይ ከማስፈርና ከማንበብ አላለፈም። ሌኒኒስት ድርጅቶች ሆነው ሌኒን ያሰፈረውን በስራ ላይ ያዋሉ ኢህአዴጎች ናቸው። ሌሎቹ ግን የእነርሱን ፍላጎትና ማህበረሰቡ አንድ ሊሆን ስላልቻለ ነባራዊውን እውነት መሰረት አድርገው መስራት ባለመቻላቸው ነገሩ ገብቷቸዋል ለማለት ይከብዳል። ወደ ኤርትራ ስንመለስ ትግሉ የተጀመረው በጀብሃ ነው። ማንኛውም ትግል ደግሞ መጀመሩ ላይ ነው ከባድ። ስለዚህ ያን ትግል በማስጀመር ትልቁን ዋጋ የሚወስደው ጀብሃ ነው። ኢሳያስ ከዚያ ወጥቶ ነው ሻዕቢያን ያቋቋመው። የጀብሃ መዳከም አንዱ ምክንያት የአረቦች ጣልቃ ገብነት ይመስለኛል። ጀብሃ ከአረቦች ሀገራት ጋር ብዙ ወዳጅነት ስላለው ከአረቡ ዓለም የሚመጣው ግፊት ጀብሃ ውስጥ በቀላሉ ሊገባ ይችላል። አረቦች ደግሞ የተከፋፈሉ ናቸው። ለምሳሌ ባዝ ፓርቲ የሶሪያ አለ፣ የኢራቅ አለ። ሁለቱም ከጀብሃ ውስጥ ሰው እንዲኖራቸው ይፈልጋሉ። ናስራይት የሚባሉም ግብጽ ውስጥ ሌሎች ኃይሎች አሉ። እነርሱም ከጀብሃ ሰው አላቸው። በዚህ መልኩ ጀብሃን ከፋፍለው በኋላ ላይ በተኗቸው ማለት ነው። ሻዕቢያ ግን ውስጡ የተዋሃደና ጠንከር ያለ ነው። ካሸነፉ በኋላ ተከፋፍለው ተበታተኑ እንጂ እንዲያሸንፉ አንድ ሆነው ቆመዋል። ቀስ በቀስ በትግል ውስጥ የጀብሃ ሚና ከስሞ የሻዕቢያ እየጎላ መጣ። ለዚህ ምክንያት አለው። ሻዕቢያ ከህወሓት ጋር ሆኖ ጀብሃን በማጥቃት ከኤርትራ አስወጣ። ጣምራ ጥቃት ከፍቶባቸው ኤርትራ እንዳይገቡ ስላደረጓቸው ጀብሃ ፈርሶ የተበተነው ሱዳን ድንበር ላይ ነው። በእርግጥ ጀብሃዎቹም ተጋላጭ ሆነዋል፣ ለመፍረስ አፋፍ ላይ ነበሩ። ትልቁ ችግራቸው ሚስጥር መያዝ አይችሉም። ሚስጥር መጠበቅ ላይ ሻዕቢያን የሚያክል የለም። እስከዛሬም ይህ አካሄዳቸው አልተለወጠም። ከአንድ ሰው ኋላ እንሰለፋለን ብለው ካቀዱ ያደርጉታል። ከኢሳያስ ጀርባንን ካሉ ሌላ ማዕከል አይኖራቸውም። ይህ አካሄዳቸውን አጠናክሮ ኃይል እንዲኖራቸው አደረጋቸው። ጀብሃ ደግሞ ቀዝቃዛና ክፍት ነው። በመካከላቸው የተለያየ ሐሳብ እንዳለ በማውራት ብቻ ማወቅ ይቻላል። በሻዕቢያ በኩል ግን ጉዳዩ ሌላ ነው። በመካከላቸው ልዩነት እንዳለ ምንም ፍንጭ አይሰጡም። ይህን የአሰራር ባህል የፈጠረው ኢሳያስ ይመስለኛል። ጀብሃን ለማሸነፍ አንድ መሆን ያስፈልገናል ብለው የተስማሙ ይመስለኛል። ሁለቱ ድርጅቶች ያላቸው ልዩነት ከቦታ ይዞታ በተጨማሪ የሃይማኖትም ነው። ሻዕቢያ በአብዛኛው ደጋውን የያዘ ሲሆን አባሉም ደገኛው ይበዛዋል። በጦር ውስጥም ክርስቲያን ይበዛል። ጀብሃ ደግሞ ከቆላ ስለሆነ አብዛኛው ሙስሊም ሆኖ የተለያየ ጎሳ ያለበት ነው። አፋር፣ ኩናማ የመሳሰሉት። በእርግጥም በሁለቱም ውስጥ ክርስቲያንም ሙስሊምም አለበት። ሻዕቢያ ተብሎ ከጀብሃ የወጣው ኃይል አንድ አልነበረም። ሁለት ኃይሎች ነበሩ። አንዱ በኢሳያስ የሚመራ ሲሆን የደጋውን ክርስቲያን ክፍል ይዟል። ሁለተኛው በረመዳን የሚመራው ቆላማው ሙስሊሙን የያዘ ነው። የሁለቱ ጥምር ነው ሻዕቢያ የተባለው። ረመዳን ለዓመታት የሻዕቢያ መሪ ነበረ፣ ግን በአመዛኙ የሚጠራው ኢሳያስ ብቻ ነው። ኢሳያስ ምክትል ሆኖ ዋና እስኪመስል ድረስ ጎልቷል። ሻዕቢያ በትግል ዘመኑ ሁለት ጉባኤ ብቻ ነው ያደረገው። አንዱ እንደ አውሮፓውያን አቆጣጠር በ1970 ሲሆን ሁለተኛው ደግሞ ከ17 ዓመታት በኋላ በ1987 ነው። በሁለተኛው ስብሰባ ላይ ደገኛው በስቷል። የኢሳያስም ሁሉን ስልጣን የመቆጣጠር ፍላጎት ግልጥልጥ ብሏል። ምርጫው ሲካሄድ የእጩ አመራር አባላት ዝርዝር ቀርቦ ነበረ። በዝርዝሩ ውስጥ ታዲያ ኢሳያስ ረመዳን እንዳይካተት ያደርጋል። ለምነውት ነበረ። እረ ሰው ምን ይለናል ብለው። ያው ኢሳያስ የሚሰማ አይደለም፣ እምቢ ይላቸዋል። እርሱም ቢስል ረመዳንን ከዚህ በላይ አላገለግልም በቃኝ ብለህ ተናገር ይሉታል። እርሱም በስብሰባው ላይ ተገኝቶ እኔ ከዚህ በኋላ ለውድድር አልቀርብም በቃኝ ብዙ ሰራው ብሎ በር ከፈተላቸው። ከዚያ በኋላ የአንድ ስራ ክፍል ከፍቶለት እዚያው አስቀመጠው።